ወዳጆቼ አንዳንድ የእግዚአብሔር ሰዎች አሉ። እግዚአብሔርን የሚያገለግሉ እየመሰላቸው የእግዚአብሔርን ወንጌል የሚያገለግሉ እየመሰላቸው በቅናት ወዳጆቻቸውን የሚገፉ በቅናት ይህንን ወንጌል የሚያገለግሉትን ሌላዎችን የሚገፉ አሉ። አንድ ምክር አለኝ። እኔ ወንድማችሁ መስፍን ከሁላችሁም የማንስ ትንሽ ባሪያ፣ ያው ታናሽ የሆንኩ ባሪያ ግን ትልቅ የሆነውን የእግዚአብሔርን ቃል ልመክራችሁ እወዳለሁ። ቀደምት ቤተክርስቲያኖች ልትሆኑ ትችላላችሁ። በብዙ በዶክትሪን በብዙ ነገር የታነጻችሁ እውቀት ያላችሁ ሰው ከትምህርት ቤት ይማራል፣ ሰው ከእድሜው ይማራል፣ ሰው ከጓደኛው ይማራል፣ ሰው ከበታችሁ ይማራል፣ ሰው ከበላዩ ይማራል። ይሄንን አምንበታለሁ። ምንም ጥርጥር የለኝም። ግን አንድ ነገር ልላችሁ ፈልጋለሁ። ከጎኔ አረቄ ቤት ከጎኔ ጭፈራ ቤት ከሚከፈት ይልቅ ቤተክርስቲያን እንዳለ ተርታውን ቤተክርስቲያን ተከፍቶ የእግዚአብሔር ስም ቢመለክ ይሻለኛል። የኔ ምርጫ ይሄ ነው። ግን በዚህ መካከል ሐሰተኞች አይጠፉም እያልኳለሁ። ሐሰተኛ ወንጌልን የሚሰብኩ ሐሰተኛ ክርስቶስን የሚሰብኩ ይጠፋሉ ያልኳለሁ። የእግዚአብሔርን ወንጌል የእግዚአብሔር ቃል እንደሚናገረው የማይናገሩ ትውልዶች እንዳሉ ይገባኛል። ምን ማድረግ አለብን መሰላችሁ? ከፊት ቆመን ከመተቸት ይልቅ ከፊት ቆመን ክፉ ነገር ከመናገር ይልቅ ከሱ ጋር እግዚአብሔር የለም ከማለት ይልቅ አንድ ነገር ብናደርግ እንደ ምክር ቆንጆ አይደለም ብላችሁ ነው አይደል? አይሆንም ብላችሁ ታስባላችሁ? እስኪ እንደዚህ እናድርጋ። እነሱ ጋር ካለው እኛ ጋር ያለው እንዲበልጥ እኛ እንንበርከክ። እኛ ሳንጸልይ እነሱ ላይ እንዴት? በነገራችን ላይ ሁሉም ኢየሱስ ጌታ ነው የሚለው እግዚአብሔር የረዳው ነው የሚለው። ማንም እኔ ያው ጌታ ምስክሬ ነው። እችን ቪዲዮ ለማዘጋጀት ብዙ ዋጋ እየከፈልኩ ነው። ድካም አለ፣ መጸለይ የማልችልበት ጊዜ አለ፣ በህይወቴ የምደክምበት ጊዜ አለ፣ መበረታበት ጊዜ አለ፣ መወርድበት ጊዜ አለ፣ መነሳበት ጊዜ አለ፣ ማጣበት ጊዜ አለ፣ ማገኝበት ጊዜ አለ። ነገር ግን በዚህ መካከል የእግዚአብሔርን ወንጌል እናገረዋለሁ። ግን ያንን ሳደርግ በአንድ ነገር አንተ እንደዚህ ነህ ብለው ሞራል ዲሞራላይዝ የሚያደርግ ይሄ ሞራልን የሚመታውን እግዚአብሔር አምላክ ይምታው። ጌታ ምስክሬ። ግን አንድ ነገር አስቡ። እንደ ወንድም ልምከራችሁ። ኤልዛቤል ባለችበት አገር እኮ ነው ኤልያስ የነበረው። ኤልዛቤል ባለችበት አገር ነው ኤልያስ ሲፈራ ደግሞ እዩ የመጣው። እንግዲህ እንደ እዩ ተገልጧ የማምለኪያ አጸድ እስከሚመታ ድረስ በኢየሱስ ክርስቶስም ኤልያስ ተገልጧል አይደል? በባኦል ነቢያት ላይ እንግዲህ ውሸታም ናቸው የእግዚአብሔርን ወንጌል አይሰብኩም በምትሉት ላይ ከውጭ ቆማችሁ እንደዚህ ደም ስራችሁ ተገትሮ ያንን ለምን እዛ ጋር ቤተክርስቲያን ተከፈተ፣ እዛ ጋር የሆነ ቸርች ለምን ተከፈተ ብላችሁ ከምትናገሩ እንደ እግዚአብሔር ሰው እንደ እዩ ተነሱ። ከኔ ጨምርኩ አንድ ነገር የማይዋሽ ነገር ረጅም ሰዓት መጸለይ አንችልም። ረጅም ሰዓት ለዛም የምንናገረው ነገር ክብደት አይኖረውም። ስለዚህ አሁን እንዴት እናደርጋለን መሰላችሁ? አንድ ነገር እንስማማ። አጠገባችን ጭፈራ ቤት ከሚከፈት አጠገባችን ዘፈን ከሚከፈት የእግዚአብሔር ወንጌል ይስፋ። ገና አላገለገልንም በምድሪቱ ላይ በኢየሱስ አሁን ከተነሳው አገልጋይ የበለጠ አገልጋይ ቢነሳም ይሄንን በሰይጣን እስራት የታሰረውን ለመፍታት ብዙ ዋጋ ያስከፍላል። መጸለይ አለብን፣ ማገልገል አለብን፣ መምታት አለብን፣ በኃይልና በስልጣን መገለጽ አለብን። ጳውሎስ እኮ ሪጀክት እያደረገ ያንኳሰሳ አይደለም እኮ ምዕራፍ 18 ላይ ስትሄዱ የነሱን ወግ ከፍ እያደረገላችሁ ሙሴ እናንተ በዮሐንስ ጥምቀት ትጠመቃላችሁ፣ ግን የክርስቶስን ጥምቀት እየነገረ ዮሐንስ እንደዚያ አጥምቋቸዋል ያለ የንጉስ የዮሐንስን ጥምቀት ዲፋይን አድርጎላቸው እነሱ የሚያውቁት ያን ነው። የአባታቸው የአብርሃምን አምላክ እግዚአብሔር ነው የሚያውቁት። እሱ ትክክል ነው ብሎ ግን ትክክል የሆነውን እግዚአብሔርን ለመስበክ ነው የመጣው። እናንተ ግን ስትመጡ ምን ታደርጋላችሁ? ያንተ ትክክል አይደለም፣ አንተ ከዚህ ነው የተነሳው አይባልም። ያነሳ እግዚአብሔር ነው፣ የሚጠልም እግዚአብሔር ነው። ስለዚህ የእግዚአብሔርን ወንጌል የሚያገለግሉትን ደግፏቸው፣ ክፉ የሚናገሩትን ደግሞ ገስጿቸው፣ ምከራቸው፣ ጠርታችሁ ምክራቸው እንጂ የሆነ የምንሰብከው ቃል ሲያልቅብን ሌላ ነገር አንስበክ።